እንዴ እኔ ፍቅር አንተ እዚህ ምን ታደርጋለህ? አንቺ ራስሽ እዚህ ምን ትሰሪያለሽ? እኔማ ልጄን ለማየት ማክቤልዬን ለማየት እኮ ነበር የመጣሁት። ኧረ እባክሽ ታዲያ ትራሱን ያዝሽው ለምንድን ነው? ትራሱንማ ልጄ ምናልባት ትራስ ላይ ካልተኛች ብዬ ለእሷ ነበር ይዤላት የመጣሁት። በቃሽ። እዚህ ክፍል ምን ለማድረግ እንደመጣሽ ጠንቅቄ አውቃለሁ። እሺ እንዴ ምን ለማለት እየሞከርክ ነው? ምን ለማድረግ እመጣለሁ? ይህንን ያህል ጊዜ አውሬሽ ስኖር በዚህ ልክ አውሬና መሰሪ መሆንሽን ግን በጭራሽ አላውቅም ነበር። እንዴ በጭራሽ በፍጹም ምን ያስመሳይ እንዳልሆንኩኝ ታውቃለህ። ልጄን ማክቤልዬን ለማየት ነው የመጣሁት። ነገርኩሽ እኮ። ቆይ አንተ ስታውቅ ሁልጊዜ እኔ አስመሳይ ውሸታም ነኝ እንዴ? አዎ አንቺ ሁልጊዜም ቢሆን አስመሳይ ነሽ። አይደለሁም። ነሽ። አይደለሁም አልኩህ እኮ። የእውነቴን ነው። ለምን አታምነኝም? እኔ ልጄን ለማየት ነው የመጣሁት። አንቺ ምን አይነት አረመኔ ሴት ነሽ? እንደዚህ እጅ ከፍንጭ እያያዝኩሽ አሁንም ለማስመሰልና ወደኋላ ለመሸሽ ትሞክሪያለሽ እንዴ? ቆይ ምንድነው በመረጃ ያስከኝ? ንገረኝ፣ ምንድነው? ይህንን ትራስ በእጅሽ የያዝሽው አማናይትን ለመግደል ነው አይደል? ምን እንዴ? ይሄ ምን አይነት ሀሳብ ነው ደግሞ? ኧረ በስመ አብ በል። እንዴት እኔ እንደዚህ አይነት ሀሳብ ላስብ እችላለሁ? ስማኝ ኤልያስ፣ ብዙ ጊዜ ጠይቄሃለሁ፣ ታምነኛለህ ወይ ብያለሁ። ግን አንተ ማታምነኝ ከሆነ ከዚህ ቤት እሄዳለሁ። እኔም የምፈልገው እሱ ነው። ማን ያዘሽ? አሁን መሄድ ትቻለሽ። ውልቅ። እንደዛ ነው? እሺ እሽቅ ጭራሽ ከሷ ብሶ ታስፈራራኛለች። ጥርግ በይ። አንተ ከሃዲ ካልከኝ አይደል? ምንድን ነው? አትሽከኪኝ። በዚህ ሌሊት ምን የምታደርጊው? አንተን ካልከኝ አይደል? ለማናይት ምስጢራችንን ነገርካት አይደል? ስለምን እቅድ ነው የምታወሪው? ተይኝ እባክሽ ልተኛበት። ዛሬ አማናይትን ልገላት እንደነበር ለአንተ ብቻ ነው የነገርኩት። ሲሄድ ግን ኤልያስ ነበር እኮ። እና እኔ ስለዚህ ምን አውቃለሁ እንዴ? ከአንተ ውጭ ለማን እናማክራለሁ? ንገረኝ እስኪ። ለአንተ አይደል እንደ ሁሉንም ነገር የነገርኩት? እና ነገርሽኝ ማለት ምን ማለት ነው? አንተ ደግሞ ሄድክና ለአማናይት ነገርካት። እቅዴን ሁሉ ገደል ከተትከው። እኔ ለአማናይቱ ምንም የነገርኳት ነገር የለም። በእናትሽ አረፌ ልተኛበት። ተይኝ። በደንብ ነግረሃታል፣ በደንብ ነግረሃታል። ጭራሽ ልትክደኝ እየሞከርክ ነው። እንዴት ነው አንቺን የምክድሽ? ያምሻል እንዴ? እኔ የምለው ማሰብ ተስኖሻል? ልክ እንደዚህ ነው አይደል የምትክደኝ? ሄዳ አቃጠርክላት አይደል? ይኸውልሽ አንቺ በዚህም በዛም ግራ ተጋብተሻል። እኔ በቃ ልንገርሽ፣ አንቺ ጎን ነኝ። ከኔ ጋር እንዳልሆንክማ የሰሞኑ ሁኔታ ያስታውቃል። ከኔ ጋር አይደለም። ይኸውልሽ እንደምታየው ቤቱ ጠባብ ነው። ለኔ ነገርሽኝ ሰምቶ ቢሆንስ? ኧረ እባክህ ከመቼ ጀምሮ? ይሄን ሁሉ ጊዜ እቅድ ሳቅድ ማንም ሰው ሰምቶኝ አውቆብኝ አያውቅም። አንተ ነህ መተህ እዚህ ድምፅ ማጉያ የሆንካቸው። ኧረ እኔ ምን አውቅልሻለሁ ስለ አንቺ ድምፅ ማጉያ። እኔ የምነግርሽ ግን እዚህ ነገር ውስጥ እንደሌለው ነው በቃ። እሺ አሁን መሽቷል። ምንም ነገር መነጋገር አንችልም። ነገ ጠዋት ግን በደንብ እናወራበታለን። እሺ ማትረባ እቺ ከሃዲ መርዝ የሆነች ሴትዮ ከየት ነው ይሄን ሁሉ ነገር ግን የምታውቀው? እቺ ሁሉም ነገር ባሰብንበት መንገድ እየሄደ ነው። እየቀለድክ ነው? ምን እቀልዳለሁ? የምሬን ነው እንጂ። የኔ አንበሳ፣ የኔ ባትሆን እኮ ይቆጨኝ ነበር። እና ሁሉም ነገር ተሳካልን ማለት ነው? ይሄ በቂ አይደለም። የእኛ ዓላማ ሁለቱ ተጣልቶ ሚስጥራቸውን ሲዘረገፍ ነው። የእውነት በጣም ደስ ብሎኛል። በአጭር ጊዜ እንደዚህ ይሳካል ብዬ አላሰብኩም ነበር። ይሄ ትክክለኛው መንገድ ነው። እርስ በርስ ሲጣሉ ነው ትክክለኛ ፍላጎቶችን የምናውቀው። ቆይ እኔ ያልተመለሰልኝ ጥያቄ፣ አንተ አማናይትን ልትገላት እንደነበር እንዴት አውቃል? ምን ጥያቄ አለው? እኔ አንተ ወንድም እኮ ሲያይ የሚቀናብኝ ምርጥ ሰላይ ነው። ያው ልክ ስማኝ፣ ዛሬ አማናይትን እገላታለሁ። ምን? አንተ ማድረግ ስላቃተ እኔ አደርገዋለሁ። ራስሽ ልታደርጊ ወሰንሽ? ግን አንተ የምታደርግልኝ አንድ ነገር አለ። እንደው ማድረግልሽ? ኤልያስም ሆነ ቴዲ ቢመጡ እኔ ጋር እንዳይደርሱ ማድረግ። እሺ ከዛስ? ከሞተች በኋላስ? ከሞተች በኋላ እኔ ምን አገባኝ እንዴ? ምን ሆነሽ ነው? እሷ ሞተች ማለት እኮ አንቺም እኔም ነን የመጀመሪያ ተጠርጣሪ የምንሆነው። ልሁን፣ ይሄ እኔን በዚህ ሰዓት አያሳስበኝም። ይኸውልሽ ሳታስቢ ምንም ነገር መወሰን የለብሽ። ወይ ደህና ሀሳብ አታመጣ። ያመጣሁትን ሀሳብ ለምን ትቃወመኛለህ?
ከማናይት ጋማ አንሶላ ሳልቀር በፍጹም ልትመጣ አይገባም። ይኸውልሽ እኔ ሀሳብሽን እየነቀፍኩት ሳይሆን በተሻለ መንገድ እናድርገው እያልኩሽ። ምንድነው የተሻለው ሀሳብ? መኪና አምጣ በመኪና እንግደላት አልኩ። እሱንም እምቢ አልክ። ጊዜ በሄደ ቁጥር ከኤልያስ ጋር እያቆራረጠችኝ ነው። እሺ ስለዚህ አንቺ እቅድ ዛሬ እሷን መግደል ነው? በትክክል ዛሬ ማታ አደርገዋለሁ። ልትሰሚኝ ስለማትችይ ምንም ማድረግ አልችልም። አልሰማም። እውነትም ወንድሜ ከሰላዮች በላይ ሆነሃል። እናሳ እኔ ወንድምህ እኮ ነው። የእውነት በጣም ነው ያኮራኸኝ። ግዴታ ነው። ማክዳን ከዚህ በፊትም እንደማልወዳ ታውቃለህ አይደል? አዎ አውቃለሁ። አንተ እኮ አልሰማ ብለኸኝ ነው እንጂ እቺ ልጅ ምኗም አይጥመኝም ብዬ ነግሬሃለሁ። አልሰማህም? ፍቅር እውር ነው ይባላል እኮ። አፍቅራት ነበር? የእውነት ነበር፣ ግን ደግሞ በማክቤል ስትመጣብኝ ነው የወጣችልኝ። ይገርማል። እኔ ግን የሚመስለኝ የነበረው ለልጅ ስትል ያገባት ነው። ትዝ አይልም ፍቅረኛ እያለች ለልጅ ምን ያህል ትጨነቅላት እንደነበር። ተዋደን ካገባኋት በኋላ ደግሞ ሚስት መሆኗን ስታረጋግጥ ለልጄ ጨካኝ ሆነች። ለማንኛውም አሁንም ቢሆን አረፈደም። ሳይረፍድ ነው የነቃባት። አዎ እድሜ ለማናይት አይኔን ከፍታልኛለች። እሱ አይን ብቻ ሳይሆን ልብም የምትከፍት ነች። ምንድን ነው ያልከው? አረ ቀልዴን ነው። ስለዚህ ዛሬ እቅዳችን ተጠናቋል። ነገ ተገናኝተን እንጫወታለን። አዎ ይሄ ነገርማ ቀልድ መሆን አለበት። ቀልድ ብለህ አስበው። ውስጥ የሺ ሚሊዮን ከሆነ ደግሞ ቀልድ ነው። ቴዲ ምን ለማለት ነው? ኦኬ አማናይት ጋር መሄድ አለብኝ። ተኛች። ታዲያ አንቺ ስለምን አልተኛሽም? ይሄን ነው የምተኛው። እንዴ ያው እንደምታየው አልጋው ሰፊ ነው። ለአንቺም ለማኪ ሳይበቃ ቀርቶ ነው? ይቅርታ፣ እኔ ባለ ትዳር አልጋ ላይ አልተኛም። ምን እያልሽ ነው? ይሄ ደግሞ ምን ማለት ነው? ምንም ማለት አይደለም። በቃ ዛሬ ከማክቤል ጋር ተኛ። በጭራሽ ይሄ የባለ ትዳር አልጋ አይደለም። የኔና የማክዳ ነገር እንዳበቃለት ታውቂያለሽ። ስለዚህ አንቺም እዚህ መተኛት ትችያለሽ። አልችልም። እኔ መተኛት የምችለው እዛው እንግዳ ክፍል ነው። እዛ ክፍል ብቻሽን መሆን ለአንቺ ጥሩ አይደለም። የማክዳ ልትገልሽ መታን ነበር እንዴ? አንተ እንዳዳንከኝ ነው እንዴ የምታስበው? እኔ ራሴን መጠበቅ እችላለሁ። ብዙ አታስብ። ምን ሆነሻል? ማክዳ እኮ ብቻዋን አይደለችም። ያጅላጅል ረዳቷ አብሯት ስላለ ሊያጠቁሽ ይችላሉ። እኔ እኮ ጎዳና አይኖርኩ ሰው ነኝ። በብዙ ትግል በብዙ ስቃይ ያለፍኩ ሰው ነኝ። ስለዚህ ብዙ አትፍራልኝ። ይኸውልሽ አማናይት፣ ከዚህ በኋላ እኮ አንቺ የኔ ቤተሰብ ነሽ። ስለዚህ አንቺን መጠበቅ ግዴታ አለብኝ። ስለምታስብልኝ በጣም አመሰግናለሁ። እኔ በህይወቴ ሰው እንደዚህ ያስቡልኝ አያውቅም። ግን ብዙ አትጨነቅሽ። እኔ ራሴን መጠበቅ እችላለሁ። ቢሆንም ይህ አልጋ በጣም ሰፊ ነው። ለሶስታችንም ይበቃል። እዚህ ሁላችንም መተኛት እንችላለን። ኤልያስ እኔን ታከብረኛለህ አይደል? እንዴ ምን ሆነሻል? ስለማከብርሽ ስለምሳሳልሽና ስለምጠነቀቅልሽ እኮ ነው እንደዚህ እያልኩሽ ያለሁት። ስለዚህ በቃ እዚህ አልጋ ላይ እንድተኛ አታስገድደኝ። እኔ ልሂድ። ምን ነው? ምን ችግር አለው? ምንም አዲስ ነገር እኮ የለም። ማኪ መካከላችን ላይ ትተኛለች፣ እኔና አንቺ ዳር ዳር እንተኛለን። እኔ አልፈልግም አልኩ። ይሄ የግል ጉዳይ ነው። እሺ እኔ እዚህ አልጋ ላይ አልተኛም አልኩ። እባክሽ አንቺን ከመጠበቅ አንጻር መሆኑን አውቀሽ ተረጂ። ቢሆንም አልፈልግም። በቃ ደህና አይደል? የሆነች ደረቅ ነገር ራስሽን ስለምታከብሪ ግን እንዴት ደስ እንደምትይ። ምንድን ነው የኔ ፍቅር ናፍቀሽኝ? ምን ነኝና እባክህ ምን አፍቅር እንዴ? የፍቅር ጥያቄን አስብበታለሁ ብለሽኝ ነበር እንዴ? እና አስብበታለሁ ማለት እኔ እናንተ ፍቅረኛሞች ነው ማለት ነው? ያው ባይሆንም እኮ አስብበታለሁ ካልሽኝ በኋላ እሺ ነው እኮ የሚሆነው መልሱ። መልሱ ልንገርህ? አዎ ደስ ይለኛል። አልነግርህም። ናውጣ እንደው ተይ እንጂ የኔ ቆንጆ እንደዚህ አታድርጊ። ጋጥ ወጥነት እኮ አንዱ የሴት ክፍል በማታ መገኘት ነው። ይሄ የጋጥ ወጥነት መገለጫ ነው። እባክሽ የኔ ቆንጆ ከፍቅር አንጻር እንደሆነ አታስቢ። አሁን ፍቅር የሚባል ነገር የለም። እሺ ናውጣልኝ። አሁን በቃ ጠዋት እንነጋገራለን። እኔም እዛ ክፍል ውስጥ ብቻዬን ከምተኛ ከአንቺ ጋር ተቃቅፈን ብንተኛስ? ምንድን ነው ያልከው? አዎ ተቃቅፈን አለማችንን እንግጭ። ከዚህ በፊት ለተናገርከው ደህና ጥፊ ያቅምሻለሁ። አሁን ትወጣለህ ወይስ አትወጣልኝ? እባክሽ የኔ ቆንጆ ፍቅር እንደ ፍቅር ሲሰሩ ደስ ይላል እኮ። ያንተ አይምሮ ግን ከለበስከው ልብስ ያነሰው ነው ልበል?
የለበስኩትን ልብስ አውልቄ ላሳይሽ? በጣም እየቀፈፍከኝ ነው አንተ። ተይ እንጂ የኔ ቆንጆ እንደዚህ አትበይ። እሺ በይኝና እንተኛ። ከኔ ጋር ለመተኛት አይደለም አብሮ ለመቀመጥ እንኳን በጣም የምታንስሰው ነሽ። ወራዳ ናውጣ እባክህ። እምቢ አልወጣም። አንዴ ክፍልሽ ገብቻለሁ። እንድትወጣ አላደርግም። ይሄ ለእኛነትሽ ቢቀር አይሻልሽም? ና እባክህ ውጣ። ናውጣ። ለምን እንደዚህ የምትሆኚው? እንደምትፈልጊ እኮ አይኖችሽ ይናገራሉ። ለአንተ አይደለም አይኔ ምንም መነጋገር መልስ መስጠት አልፈልግም። አሁን ቀጥ ብሎ ይጣል። ጮኬ ኤልያስ ሳይመጣ እዚህ ክፍል ይኸውልሽ፣ ይሄ ነገር በፍቅር ማድረግ አለብን። ያለበለዚያ ግን ካልሆነ ግን ምን? አንቺ ደስተኛ ሳትሆኚ ብቻዬን መደሰት አልችልም። ልቀቀኝ አልኩህ እኮ። ምን አበርቶ ነው? ልቀቀኝ! 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 አንተ ወራዳ! ልቀቀኝ ብዬዋለሁ! ልቀቀኝ! ቴዲ 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 ምን ሆነሽ ነው ማክዳ? በዚህ ሌሊት እንቅልፍ አልወስድ ብሎኝ ነው። ምን ነው በሰላም? ምን ሰላም አለ? ከምወደው ባሌ ተለይቼ እንግዳ ክፍል ማደር ጀመርኩ አይደል? አንተም ዝም አልክ። እኔ ምን ላድርግ? ኤልያስ በፍጹም የማላውቀው ሰው ሆኖብኛል። ቆይ እስቲ አንተ ሚስቱ ላይ የሚማግጥ ባል ትደግፋለህ? በፍጹም አልደግፍም፣ ግን ወደ አእምሮ እስኪመለስ ድረስ ምንም ማድረግ የምችል አይመስለኝም። ወደ አእምሮ እስኪመለስ አንድ ላይ መኝታ ክፍል ብንተኛ ምንድነው ችግሩ? ጭራሽ ከመኝታ ክፍል አስወጥቶ ይወረውረኛል። ይሄንን ማድረግ አልነበረበትም። እባክህን ቴዲ፣ እኔ እንቅልፍ እምቢ ብሎኛል። የሆነ ነገር አድርግ። አሁን እኮ ሌሊት ነው። ቢያንስ ይንጋና ከኤልያስ ጋር በድጋሚ እናወራለን። እኔ ከባሌና ከልጅ ተለይቼ አንድ ደቂቃ መቆየት አልቻልኩኝ። እባክህ የዛሬ ሌሊትን ታገሽ። አልችልም አልኩህ እኮ። አንተ ስትመጣ ምን ያህል ደስ እንዳለኝ ታውቃለህ አይደል? አዎ፣ ግን ቤቱን ባልጠበቅኩት መንገድ ተበጣብጦ ሳገኘው በጣም ነው ልብ ያዘነው። ስለዚህ እሺ በለኝና ለአንዴና ለመጨረሻ ጊዜ እኔና ኤልያስን አስታርቅ። እሺ አስታርቃቸዋለሁ። የቻልኩትን እሞክራለሁ፣ ግን ቢያንስ ይንጋ። የሚነጋው እኮ ሲተኛ ነው። ራስሽን ለማረጋጋት ሞክርልሽ፣ እንደምንም ተኚ። አቅም አጥቻለሁ። ያለሱ መኖር ከብዶኛል። ተረጋጊ እንጂ ማኪ፣ እንደዚህ መሆን የለብሽም። አቅም አጥቻለሁ። ያለነሱ መኖር ከብዶኛል። መረጋጋት ከኔ ከራቀ በጣም ቆይቷል። ያቺ አማናይት የምትባል ሴት እዚህ ቤት ከመጣች ጀምሮ ምንም መረጋጋት የለኝም። እሷ ናት ህይወታችሁን የበጠበጠችው። በጣም ያሳዝናል። ቆይ እሷ ግን ምኗ ነው የሚወደደው? እንጃ ምኗን እንደወደዳት ራሱ ለራሴም አልገባኝም። የሆነ እኮ ለአይን እንኳን የማትገባ ቁጫጭ የሆነች ሴት እኮ ናት። ማኪ፣ ይሄ ነገር ትንሽ የቅናት አልመሰለብሽም? እኔ ምን ያስቀናኛል? ደሞስ እኔ ምን ጎሎኝ ነው በደካማ ሴት የምቀናው? አንድ ጥያቄ ልጠይቅሽ። ምንድን ነው? ቆይ በትክክል ማክቤልን ትወጃታለሽ? እሷን ለማሳደግ አይደል እንዴ ልጅ እንኳን ያልወለድኩት? ይሄ ጠፍቶ ነው? ለማክቤል ያለሽ የበዛ ፍቅርና እንክብካቤ አንዳንዴ የማስመሰል ነው የሚመስለው። ምን እያደረክ ነው? ልቀቀኝ እንጂ። አለቅሽም። አንዴ ጀመርኩ እኮ። ሰውዬ አትፈታተነኝ፣ ይልቁንም ልቀቀኝ። ስታስቢው ከዚህ በኋላ ለቅቄሽ ልቤ ሰላም አግኝቶ የሚተኛ ይመስልሻል? ሰውዬ ስላንተ ልብ አያገባኝም። እሺ ልቀቀኝ። ዋጋ ትከፍልበታለህ። ዝም በይ። ከዚህ በኋላ ገላሽን ለኔ ነው ማስተካከል። አንተ ቆሻሻ፣ ጣፌን እንዳትነካኝ ይቆጫል። የሚቆጨኝ ብተውሽ ነው አልኩሽ። ልቀቀኝ ብያለሁ። ልቀቀኝ። አሁንስ አበዛሽው። ልቀቀኝ ብያለሁ። ልቀቀኝ። አትጪ። እንድትጮህ እድሉን አልሰጥሽም። ልቀቀኝ። አንተ ውሻ፣ እጮኻለሁ። ልቀቀኝ። ልቀቀኝ። ልቀቀኝ ብያለሁ። እሺ አሁንስ አበዛሽው። አልመሰለሽም? እጮኻለሁ። ልቀቀኝ። እንድትጮህ እድሉን ስሰጥሽማ ምን ማለት ነው? እያስመሰልሽ ነው እያልከኝ ነው? አልገባኝም። ግራ ስለገባኝ ነው። ማንኛውም ሰው ላልወለደው ልጅ ይሄን ያክል አያስብም። በጣም አዝናለሁ።
አንተም እንደ ሀገራችን ህዝብ አስተሳሰብ እንደዚህ ነው? ታዲያ ምን ልበል? የእውነት ለማክቤል በዚህን ያህል ልክ እያሰብሽላት ነው? በጣም ግራ ስለገባኝ ነው። አሃ የእንጀራ እናት ሁሉ ክፉ ነው ብለህ ነው የምታስበው? የእንጀራ እናት ሁሉ ክፉ አይደለም፣ ግን በጣም ጥሩም አይመስሉኝም። አባባልህ አልገባኝም። አንተም እንደ ወንድም ነው የምታስበው ማለት ነው? በጣም አዝናለሁ። ኖ እኔ እንደዛ ማለት ፈልጌ ሳይሆን ለማክቤል ያለሽን ፍቅርና ቅንነት ግርም ስለሚለኝ ነው። ታዲያ ምንድን ነው ንግግር? ሂድ አትበለው እንደሄድ አድርገው ሆነ እኮ። በፍጹም አይደለም። አንድ ነገር ልንገርሽ፣ ኤልያስ በሚያደርጋቸው ነገሮች ሁሉ እኔ ካንቺ ጎን ነኝ። ምን ሆነሽ ነው? ያደደብ የዚች ውሽማ ይሁን ወንድሟ የማይታወቅ ሰውዬ ሊደፍረኝ ነበር። ምን ሊደፍረኝ ነበር ነው ያልሽው? አዎ ማ የኔ ወንድም ይሄንማ በፍጹም አያደርገውም። ይሄን ካላደረገውማ ሄደሽ ያንን ደደብ ዘርግቼልሻለሁ። ምንድን ነው ያደረግሽው? ወንድሜ ምን አድርገሽው ነው? እኔ ሊደፍረኝ መጥቶ እንድንከባከብልሽ ነው የፈለግሽው? እኔም ቀላል ሴት አይደለም፣ ዋጋውን ሰጥቼልሻለሁ። ዋጋሽን እሰጥሻለሁ። እሺ አይነ ስውር መምታት ወግ መሰለሽ እንዴ? አይነ ስውር? በጣም አይነ ስውር። እስካሁን በሱ ጉዳይ እየተጃጃላችሁ ነው። ማንም አያምናችሁም። እሺ አያልኝ አይደል ቴዲ? እቺን ነው እንግዲህ ያ ወንድም ጥሩ ሴት ናት እያለ የሚከራከርላት። ይሁንሽ እኔና አንቺ ነገ ጧት እንወያያለን። አሁን ግን ጎረቤት አለብሽ። ምንድን ነው የተፈጠረው? ማለት ደህና ነሽ? እኔ ደህና ነኝ። እባክህ ያደደብ ሊደፍረኝ ነበረ። ወይኔ አማናዊት። ምንም አላደረግሽም አይደል? ደህና ነሽ አይደል? እኔ አማናዊት ብዙ ትግሎችን ታግዬ እዚህ የደረስኩ ሰው ነኝ። ማንም ሊደፍረኝ አይችልም። ይሄ ውሻ በጣም ከልክ አልፏል ማለት ነው። በጣም እንጂ በጣም። አንቺ ሰውነት ላይ እንኳን እጁን ቢያነሳ የዘላለም ጠላቱ የሚሆነው እኔ ነበርኩ። እኔን ማንም ሊጎዳኝ አይችልም። ምሽት መሆኑ ጠቅሞታል። አሁን ነገሮች ሁሉ ከቁጥጥር ውጭ ስለሆኑ ለኤልያስ መንገር አለብኝ። ማ እኔ ቀሽም ሴት ሆኜ ነው እርዳታም ጠይቃ? ኖ ለእርዳታ ሳይሆን የተፈጠረውን ነገር አውቆ ከዚህ ቤት እንድናስወጣው ነው። ገና ነው። እሱ የሚከፍለው ዋጋ አለ። ከዚህ ቤት አይወጣም። የምትገርሚ ልህኛ ነሽ። በጣም ይቅርታ በዚህ ሰዓት ስለረበሹ። ኖ አረበሽኝም። በማንኛውም ሰዓት መምጣት ትችላለሽ። አሁን ግን አረፍ በይ። ይህ ልክስክስ ውሻ ያችን ማትረባ እውነቷን ነበር ማለት ነው። ሊልከሰከስ እዚህ ድረስ መጣ። አንተ ዳንኤል፣ አንተን እኮ ነው። ሰላም የታለች ያችን ማትረባ? አንተ እውነትም ልትደፍራት ነበረ? እኔ እንዴት እንደዚህ ያደርጋለሁ? እንዴት? ዝም በል አፍህን ዝጋ። እና ምን ሆነ ነው እንደዚህ የተዘረርከው? ራሷን አታታለኝ እንደዚህ ያደረገች። እንዴት እንደሆነ አላውቅም። ራሴን እንድስት አደረገች። ኧረ እባክህ አማናዊት የትኛውንም ያክል ብጠላ ውሸት ስትናገር አይቻት አላውቅም። እንዴ ምን ማለትሽ ነው? እሷ እኮ ሲበዛ በጣም ውሸታም ነች። ደግሞ ሊደፍረኝ ነው አለች አይደል? ስማ ይኸውልህ ለአንተ እሰራልሃለሁ። አሁን ከዚህ ክፍል ተነስ እንውጣ። የታለችው? ወዴት ሄዳ ነው? ኧረ የጀመርከውን ልጨርስ ነው? ኧረ እኔ ልደፍራት አይደለም፣ በፍጹም ውሸቷን ነው። ውሸቷን እንደሆነማ እዚህ መሬት ላይ ተዘርራ አየሁት እኮ። ከዚህ በላይ ምን ውሸት አለ? እስኪ አሁን እረፊ፣ በጣም አሞኛል። አንተንማ ሞት ራሱ ቢወስድ ደስታዬ ነበረ። አንተን ወንድ ነህ ብዬ ማመን። በእውነት እያታለልኩሽ አይደለም። እውነት እኔ አንቄ ልገላት ነበር። ከዛ በኋላ ምንም የተፈጠረውን ነገር አላስታውስም። ኧረ እባክህ ዶሮን ሲያታልሏት ውሃ ሙቀው ለገላሽ ነው አሏት አሉ። ይሄ ነው እንግዲህ ማታለል። አንቺን የመሰለች ቆንጆ አብረሽኝ ያለሽ እንዴት እሷን እመኛለሁ? ልክስክስ ውሻ ስለሆንክ። ኧረ በፍጹም። በራስህ ትግል ተነስ። እኔ ከዚህ ቦታ አላነሳም። እሺ ያቺ ውሻ አሸነፈችኝ ማለት ነው።
በጣም ጠንካራ እንደሆንሽ አውቃለሁ፣ ግን አንዳንዴ የሚጠብቅሽ ሰው መኖር አለበት። ስማኝ፣ የሚጠብቀኝ ፈጣሪ እንጂ ሰው አይደለምሽ። ደግሞ ሰው ጠብቆኝ አያውቅም። እንዴ ሴት አይደለሽ እንዴ? መጠበቅ አለብሽ። ለምሳሌ እኔ ወንድምሽ ነኝ፣ ብጠብቅሽ ምን ችግር አለው? ወንድሜ አይደለህም። ለአንቺ ወንድም ማለት ከአንድና ከአንድ አባት የተወለደ ብቻ ነው እንዴ? ለእኔ ሳይሆን ለማንም ወንድም የሚባለው ከእናትና አባት ሲወለድ ብቻ ነው። ሌላው ጆካ ነው። ኧረ አይሆንም እባክህ። እኔ እዚህ አልተኛም፣ እዛው ገብቼ ነው የምተኛው። የትኛው ክፍል? እምተኛበት ክፍል ነዋ። በፍጹም ይኸው አይኔ እያየማ እዛ ክፍል አተኝ። ምንድነው አንተ ካልጠበቁሽ የምትለው? እዚህ ጋር የተቀመጥኩት እኮ ራሴን ጠብቄ ይመስለኛል። ስሚ ቆይ አማናዊት፣ እኔ በር ላይ ቁጭ ብዬ እንዳደር ትፈልጊያለሽ? ስማ፣ ምን ለመሆን ነው በር ላይ የምታድረው? አንቺን እየጠበቅኩ። ራስን ጠብቅሽ፣ እኔ ጠባቂ አያስፈልገኝም። ስሚኝ አማናዊት፣ እየጠየቅኩሽ ሳይሆን እየለመንኩሽ ነው። አንቺ እዚህ ጋር ተኝ፣ ያለዚያ ደግሞ እኔ እዛ ክፍል ልተኛ። ይኸውልህ የሆነ ነገር አስባለሁ ብለህ ከሆነ ህይወት ነው የሚበላሸው። ተይ እንጂ፣ እኔ እኮ የኤልያስ ወንድም ነኝ፣ የማክዳ ወንድም አይደለም። ሴት ስታዩ አንድ የሚያደርጋችሁ ነገር መብዛቱ፣ እራሳችሁ መቆጣጠር አትችሉ። እንዴ እንደ ዘመኑ ሴቶች ወንድ ሁሉ አንድ አይነት ነው እንደምትዩ? እኔ ግን ሴት ሳይሆን እንዳንቺ ያለች ቆንጆ ሴት ሳይ ምን እያልከኝ ነው? ተይ እንጂ፣ ቀልድ አይገባሽም እንዴ? እየቀለድኩ እኮ። ቀልድ ቢሆን ይሻላልሽ። እና ደግሞ ብዙ ቀልድ አይገባኝምሽ። እኔ ፊት ቀልድ አታብዛ። በቃ እዚህ ጋር ረፍ በይ፣ እኔ ውስጥ ገብቼ እተኛለሁ። ምን ይመስላል? ከዚህ በኋላ ይሄ ዳንኤል የሚባል ግዑዝ ፍጥረት የሚያስፈልገኝ አይመስለኝም። የሆነ ምክንያት ፈጥሬ ከዚህ ቤት መንቅሬ ማስወጣት አለብኝ። እኔ ደግሞ ማድረግ አልችልም። ለቴዲና ለኤልያስ የሆነ ነገር ነግሬ መንቅረው እንዲያስወጡት ማድረግ አለብኝ። አለበለዚያ ሚስጥሬን አጋልጦ ከቤት የሚያስወጣኝ እሱ ይሆናል። ማክዳ ወስኝ አድርጊው። ማክዳ ማታ አስመሳይ ሚስትህ ስታዘገኝ ነበረ። ቴዳ እባክህ ረፍት ስጠኝ። በቃ ለምን አትዋትም? እኔንም እንደዚህ ነው የምታዝገኝ። በቃ ተዋት እስኪ። እሱ ነው ምናምን የጎዳኝ ምናምን ያለ ታለቅስ ምናምን ነገር ነው። ያዞን ባለ ዘፋኙ ለምን አትዋትም? ምን ሆነሽ ነው? ምን ሆነሽ ነው ማኪ? ጉድ ሰራኝ ወንድሜ ነው ያልኩት ሰው እንደዛ ምን ጉድ ሰራኝ። ምን ነው ማኪ? ምን ሆነሻል? ኤልያስ በጣም ይቅርታ፣ አንድ ዋሻው ነገር አለ። ቆይ አንቺ ከመቼ ጀምሮ ነው እውነት አውርተሽ የምታውቂው? እየቀለድኩ አይደለም፣ ዝም ብለህ ስማኝ። ስማት እንጂ በዚህ ሁኔታ ላይ ሆና እኮ ማውራት ትቸግራለች። እሺ ልስማሽ፣ እስኪ አውሪ ጀምሪ። በመጀመሪያ ዳንኤል ወንድሜ አይደለም። ምን? አዎ ወንድሜ አይደለም፣ ጎረቤቴ ነው። ግን ደግሞ በጣም እንደተቸገረና ማየት እንደማይችል ሲነግረኝ በጣም አሳዘነኝ። የእሱ እናት ደግሞ እንደ ራሴ እናት እንደ ልጇ አድርጋ ነው ያሳደገች እና እንደዛ ሲለምነኝ አሳዘነኝና በቃ እንደ ወንድሜ ያስብሃለሁ ብዬ ወደ ቤት አመጣሁት። ማየት እንደማይችል በፊት አታውቂም ነበር? በፍጹም አላውቅም ነበረ። ማታ አይደል እንዴ ጉዴን የምሰማው? ማታ ምን አወቅሽ? ይኸውልህ የእኔ ፍቅር ስማኝ፣ እንዳትደነግጥ። ማታ አማናዊትን ሊደፍራት ነበር። ምን? አማናዊትን ያልሽው? አዎ እባክህ ስማኝ፣ ተረጋጋ እንጂ አልጨረስኩም እኮ ገና። አማናዊትን አንድ ነገር እንዲያደርጋት አልፈልግም። እሷ እኮ ጀግና ናት። ምን ትደረጋለች? ዘርራው ነው የወጣችው። ይህንን ነገር አንተም ታውቃለህ ማለት ነው? አዎ ማታ እኮ ግብ ተፈጥሮ ነበር። አማናዊትን ምንም አላደረጋትም አይደል? እሷን ሄጄ ማየት አለብኝ። እንጂ ላይ እባክህ እንዳናግረኝ። ልቀቂ። ያንቺ ዝባዚኬ የምሰማበት ምንም ነገር የለም። እሺ አማናዊትን ሄጄ ማየት አለብኝ። አማናዊት አየሁ አይደል? እኔ የሆነ ነገር እንዳላስረዳው እሷ ጋር ወጥቶ ይሄዳል ሁልጊዜ። መደፈር የሚባለው ነገር የሚያስደነግጥ ነው። ለዛ ነው ደንግጦ የሄደው። ቆይ እሺ ይሄን ሰውዬ ምንድን ነው የምናደርገው? ለምን ከዚህ ቤት አታባሩትም? አንቺ ወንድምሽ አይደል እንዴ? አንቺ ነሽ ያመጣሽው፣ አንቺ ነሽ ማባረር ያለብሽ። እኔንማ ከበቂ በላይ አታሉኛል። ከዚህ በኋላ ምንም ላደርግ አልችልም። ግን እናንተ ወንዶች ስለሆናችሁ ማስወጣት ትችላላችሁ። እንዴ ማኪ፣ ለመጣ ስል መጣሽ? በጣም ጨንቆኝ ነው እኮ። እኔ ጋር? አዎ አንቺ ጋር። ምን ልታደርግ? ማታ በተፈጠረው ነገር እኮ ይቅርታ ልጠይቅሽ። ማታ ስለተፈጠረው ጉዳይ ከዚህ በኋላ ይቅርታ መጠየቅ አይጠበቅብህም። ለምን? እኔ በጣም ተሳስቻለሁ። ማድረግ አልነበረብኝም አውቃለሁ። የሩቁን ጠላቴን እኔ እጠብቀዋለሁ፣ ከቅርቡ ጠላቴ ጠብቀኝ አይደል የሚባለው?
እኔ ግን የቅርብ ጠላቴን አውቃለሁ። ስለዚህ ራሴን እጠብቃለሁ። አረ እንደዛ አትበይ። እኔ በጣም አፍቅሬሽ ነበረ። ደግሞም ታውቂያለሽ። ስማ ከዚህ በኋላ አውቅቶልሃል። እሺ እንዴ ምን ማለት ነው አውቅቶልሃል? ወንድሜ እንዳልኩንክ አይንህ እንደሚያይ እንዲሁም ደግሞ ማታ ማናይትን ልትደፍራት እንደነበር ለኤልያስም ለቴዲም ነግሬያቸዋለሁ። ስለዚህ እዚህ ቤት የመቆየት እድል ዜሮ ነው። እንዴ ምንድን ነው ያደረግሽው? እንዴት እንደዚህ ታደርጊያለሽ? አዎ ከዚህ በኋላ በእኔ በኩል መታሃል፣ በእኔ በኩል ትሄዳለህ። ይሄማ በፍጹም አይሆንም። ሆነ እንግዲህ ተከናወነ እኮ በቃ። ተይ ተይ ተይ፣ ይህንን አታደርጊውም አንቺ። አደረግኩት። ስለዚህ ምን ልታመጣ ነው? ምን ልታመጣ ነው ያልሽው? አዎ ይኸውልሽ ዝም ብዬ አልወጣም። እና ምን ልትሆን? እኔን ከዚህ ቤት አፈናቅለሽ ብቻሽን በሰላም አትኖሪያት። ማን ነው እባክህ እንዳልኖር የሚከለክለኝ? እስከ ዛሬም በደንብ ኖሬያለሁ። አንተ ነህ መተህ እዚህ ሰላሜን የምጠበጥከው። እኔ ራሴው ከለክልሻለሁ። እንዴት እባክህ? ሁሉንም ሚስጥር ለነ ኤልያስ ነግራቸዋለሁ። እውነትህን ነው? አዎ አንቺ እኔን አጋፍጠሽ በሰላም አትኖሪያት። እኔ ማክዳ ደግሞ እንደዚህ እንድታደርግ አልፈቅድልህም። የአንቺን ፍቃድ አልጠይቅሽም። ከካድሽኝ እኔም ክድሻለሁ። እንዳትሞክረው፣ አደጋው ይከፋብሃል። ይኸውልሽ ለመጨረሻ ጊዜ ልጠይቅሽ፣ የእውነት ነግረሻቸዋል? በደንብ ነግሬያቸዋለሁ። አሁን እኔ ስወጣ መጥተው አንጠልጥሎ ያስወጡሃል። በመድፈር ሙከራ እስር ቤት ትገባታለህ። እንዴ አትሳሳች። ቆይ ጠብቂኝ፣ አንዴ አብረን እንወጣለን። እሺ እንዴ ምንድን ነው ያደረግሽው? አሁን አንተ ብትሞት ማንም ሰው ማክዳላት አይልም። ትናንትና ስለሞከርክ ሁሉም ሰው በሷ ነው የሚያሳብበው። ከዚህ በኋላ